ማለት እንግዲህ ተይዛለች። እሷ የሄደች ያለችበት ሰዓት እንግዲህ በፊት ለፊቷ ላይ ስታገኝ እናንተ ደግሞ ማን ናቸው ብላ ስትጠይቅ፣ ሌላው ደግሞ ከኋላዋ መጥቶ ሃይ ብሎ ማንነታችን በኋላ ታይቋለን፣ አሁን ቀጥ በይና የምንሄድበት ቦታ አብረን እንሄዳለን። ማህሌት አላደርገውም፣ በፍጹም አላደርገውም። ሌላው ደግሞ ከኋላዋ አሁንም መጣህና በረሮ ነገር ነሽ፣ በያሁን ሰዓት አትፍጅብኝ፣ እንግዲህ እንዳትጠጉ እያለች እጇ ላይ ያለችበት ሻንጣ እንግዲህ ሽጉጡም ቢሆንም ምንም ቢሆንም ለማውጣት የታገለችበት ሰዓት ልጆቹ ያዙና ወደ መኪና ውስጥ አስገቧት። እንደምታዩ ደግሞ እዚህ ጋር ዳጣ በሶፋ ላይ ለሽ ብላ ያለችበት ሰዓት ማድበል መጣህና ዳጣ አንቺ እያለ እንግዲህ እያየች እያለችበት መስሎ እጁን ፊቱ ላይ አድጎ ዞር ብሎ እንግዲህ ማድበል ተንኮሉን እንግዲህ ጀመረ። ያው ያፈቅራታል ብዬ አስባለሁ። ያው ፍቅሩ ውስጥ ነው ያለው ብዬ ነው ማስበው። እና ውሃ በዳጣ ላይ ጨምሮባታል። እሷ ደግሞ የጨወች እሱም በሳቁ እንግዲህ ቁጭ ብሎ እየሳቀ ያለበት ሰዓት ዳጣ ደግሞ ቆይ አንተ ምንድነው መከነ የምትፈልገው? ውጣልኝ አሁን ከፊቴ። እሱ ደግሞ የታባሽ ተገኘሽ? ቅድስትና ኤደን ምን ሆናችሁ ነው ያሉ መጡና ይኸው በሰበሰኝ እኮ። ቅድስት እንደዛ ምን ሆነሽ ነው ዳጣ ስትል ዳጣ ደግሞ ሂጂ እዛ መስላለች እና እንደው ታጥባት አታቅም የሚለው ነገር ሰማው። በይ አሁን ታጠቢ እጅና ገላሽን ታጠቢ ስትል ኧረ እባክህ በቃ አወራክ ጨረስክ ሌላስ የለህም ስትል ቅድስት ደግሞ መድበል አንተ ደግሞ ከሷ የባሰ ትሆናለህ እና እሷ አይደለችም እንደ በሰው ላይ ሙድ የምትይዘው ደግሞ ስትናደድ ሲያምርባት ያለ የሳቀ አትናገረኝ ምን አለ። ቅድስት ደግሞ ምን አለ እንደው በእጁ ላይ ትንሽ ያድርገ በፊቷ ላይ ብትስርጭ። ዳጣ ደግሞ በቃ አዘንሽልኝ ቅድስት ማለት ነው። ቅድስት ዳጣ ደግሞ ከረጨሽ ይቅር ትንሽ እንደው ላንቺ ቀለል በል ብዬ ነው እኔ ምላችሁ ብቻ ሶፋዬን አስነክታችሁ እንዳይሆን። በነገራችን ላይ መድበል በጣም ቀልደኛ ነው ይታወቃል። ቅድስት እንደዚህ ብላ ስትጠይቅ እሱ ደግሞ እንደው እንደ ባጃጅ ሹፌር እንደዚህ ብላ ስለተኛች ቀስ አድርጌ ነው ጨመርኩለት አለ። ይኸው በዚህ ሙሉ ውሃ እኮ ነው የፈሰሰብኝ ነይ ንኪው እና በዚህ በጆክ ውሃ አጣጋለ ገለበጠ እኮ ብላ ዳጣ ለቅድስት ስትናገር ኤደን ደግሞ እና ታጥበሻላ ሂጂና ጨምርሽ ታጠቢ። ዳጣ ደግሞ ኤደን ሂጂ አስቀባጭ ስትል ኤደን ደግሞ አህያን ፈርቶ ደወል ይባላል። ኤደን ደግሞ በይ እኔ ወደ እስራኤል ሄድ። ቅድስትም ተነስታ ወደዛ ስትሄድ መድበል ይስቃል። ከዛስ ዳጣ ደግሞ ያምራል ብለህ ነው የምትስቀው? የምሬ ልጅ በጣም ያስቃል። ጸጉርሽ ቆመ ተንጨረጨርሽ የታባሽ። እንግዲህ እየሳቀ ያለው የሶፋ እሱ ላይ ወርውራ እሷም ተነስታ ስትወጣ እሱ ደግሞ የታባሽ አገኘሁሽ ዛሬ እና አፍኗት እሷን የታፈነችበት ቦታ ላይ ማብራት አብርቶ ሂዶ አጅሬ ቆንጂት ምን ነው እስካሁን አልነቃሽም? ቦታው ተመችቶሽ ነው እያለ ነበረ በህሊት ማለት ነው። አንደኛው ደግሞ በደንብ ልትነቃ ቀዝቃዛ ውሃ ላምጣላት። እዚህ ቀዝቃዛ ክላስ ላይ ቀዝቃዛ ውሃ ከደፋባት በደንብ ትነቃለች። እንግዲህ ጆኩ ሙሉ ውሃ አምጥቶ እሷ ላይ ሲጠፋ እሷ ደግሞ አንደኛው ደግሞ የሳቀላትና ማህሌት ናት። በነገራችን ላይ የሳቀ አታያትም ሰይጣኗ ለቀቀባት። አንደኛው ደግሞ ቀምሾ አይደል እንደ ስሜቱ በደንብ አውቀዋለሁ። እስኪ ልፍታት ምናልባት ተንፍሶባት ከሆነ ጥሩ እስኪ የምትለው እንስማት። ማህሌት ደግሞ ቆይ እናንተ እንደማን ናችሁ? እነማን ናችሁ? ከዚህ ክፍል አውጡኝ ፈልጉ ነገር አድርግላችኋል። ሁላችሁ ተሰብስቦ እንግዲህ ቁርስ ልትበሉ እየጸለዩ ጨረሱ። ከዛ አለም አትመጣም እንደ ስትል አለም እኮ በጧት ነው የምተኛው
ለምን ሊቀሰቅሳት እንደ ለኛ ብቻ ብዬ ነው የሰራሁለት ኤደን ስትል ቅድስት ደግሞ አረ ችግር የለም እኔ በኋላ ስትነሳ እሰራላታለሁ። እንግዲህ ምሳሌ በመጀመሪያዋ ይዛ አባትየውን ስታጎርስ ዳጣ ደግሞ አይታ ምሳሌ እኔን አታጎርሽም ስትል አንቺ ማኩረፍሽን ከቆምሽ አጎርስልሻለሁ ለአጎትሽን ለማገዝ ነው አይደለ ስትል ጋሻ የሆነ መከታ የሆነ አጎት ነው ያላት። ዳጣ ደግሞ ጉረኛ። አሁን ደግሞ ምሳሌ ቅድስትን ደግሞ ቅድስት የኔ እናት ናይ ጉረሽልኝ ቅድስት ደግሞ ሳመችና ናይ የኔ እናት ብላ ሳመች። ዳጣ አንቺ ማጉረስ ከፈለግሽ ዳጣ ደግሞ አልፈልግም። ምሳሌ ደግሞ ታየዋ ቀረብሽ እንዳውን ኤደንን ላጉርሳት። ምሳሌ ደግሞ ኤደን ካጎረሰችው በኋላ ማድበል ምሳሌ እኔን አታጎርሽም እንዴ ከሰው መለየት ነው ስትል ይቅርታ ጠይቃታ። እንግዲህ ማድበል ደግሞ ዳጣ ይቅርታ ካለ በኋላ ምሳሌም አምጥታ አጎርሳ ከዛ በኋላ ደግሞ ዳጣ በቃ እኔ ማኩረፉ ማቆም ያለው አጎርሽ። ቅድስት ደግሞ ሳቀችና ቅናታም ስትል ዳጣ ደግሞ ሳይሽ ምሳሌ ደግሞ የኔ ውድ እህት ይሄው እንኪሽ ጉረሽ። ምሳሌ በቃ አሁን ቁጭ በይና ራስሽን ቢ ቅድስት እያለች ነበረ። ቅድስት ለእህቷ ምግብ አምጥታ አውራቸው እየበሉ ያሉ ሰዓት ቅድስት ደግሞ ብቻው ነው ያለው ሊሄድ ብላ ስትነሳ እህቷ ደግሞ ቅድስት አንድ ነገር ልጠይቅሽ ስትል ጠይቅ ባለሽው ደስተኛ ነሽ ብላ ስትጠይቅ ማህሌት እንደታፈነች ፖሊሱ መጥቶ ማድበልን ሲጠይቅ እኔ ማለት እንደታፈነች መቼ አውቃለሁ 24 ሰዓት ሆኗታል እኔ በህግ ጠይቅ ብዬ ለእናንተ ሰጥቼው አይደል እንደ ብሎ ሲጠይቅ ጊዜ ፖሊስ ደግሞ የትላንትና ወዲያ አመሻሽ አካባቢ የት ነበር? ማድበል ደግሞ ትላንት ወዲያ እቤት ነበርኩ። እቤት ነው እንዳው በጊዜ ነው የገባው። እሺ ክትትላችን ይቀጥላል። ለማንኛው ከፈለገን ፖሊስ ጣቢያ ድረስ እንጠራለን። ማድበል ደግሞ ችግር የለም የፈለጋችሁ ጊዜ ያው አንተ ስለምታውቅ የክፉ ልቦና አምናለ። ማድበል ደግሞ ለታሬ ደውሎ መገናኘት ይችላልን? ታሬ ደግሞ የት እንገናኝ ስል የተለመደበት ቦታ እንገናኛለን ስል መጣ። የቅድስት እህት ምግቡን በልታ ሳህኑን ስታመጣ ኤደን ደግሞ እቃ ያጠበች ያለችው ስላላየች ምንድነው እዚህ ቤት ማለት ኮቴ የለሽም እንዴ አስደነገጥሽ ስትል የቅድስት እህት ደግሞ ምንድነው እዚህ ቤት አስደነገጠሽ ምትዩ ቆይ ሰላም አይደለም እንደ ስትል ኤደን ደግሞ የሰው ልብ እኮ ያላሰበው ነገር መደንገጡ እኮ አይቀርም ነገርሽ ልበል እየሰደብሽ ነው። ኤደን ደግሞ ዝም ብለሽ እዚህ ቤት ከመጣሽ ጀመረሽ ነገር ምንሽ ምንድነው ከዚህ ቤት እኔን ታውቂኛለሽ እንዴ ትላለች ኤደን። ቅድስት ደግሞ ለዚህ እኮ ነው ሞት ማጣነሽ የሚልሽ ይልቅ እሱ ታዩና የሚያግዝ ስራ አለ ደግሞ አመሰግናለሁ ግዥ ምንም ታግዢ ነገር የለም